አይገርም? ቢላ ይዛ እኮ ልትወጋኝ ነበር። ምን አልካት? ተሳስታም ቢሆን ደግሞ በሚገባት ቋንቋ ነግሬያታለሁ። ይህ ጥሩ ነው። በዚህ ላይ ደግሞ ብገላት በጣም ደስ ይለኝ ነበር። ሚራ ደግሞ ሁሌ አንዴንን ነገር ቆይ እንጂ መግደል ቀላል ነገር ነው እንደሚመስልሽ? ሮቤል፣ ይሄ ነገር ቀላል እንዳልሆነ አውቃለሁ፣ ግን ደግሞ ለአንተ ከባድ አይደለም። ለምን አንቺ አትገያት? ማለት ማእኔ? ሮቤል በፍጹም አይሆንም። ምን ሆነሃል እንዴ? ለምን አይሆንም? በደንብ ይሆናል እንጂ። ሲጣርሽ ግደያት፣ ጸጥ አርጊያት። አንተ ሰውዬ ያመሃል እንዴ? እንዴት ነው ዝግጅት አያስፈልጉ። ማታ በተኛችበት ገብተሽ ትገያታለሽ። አይ 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 ሮቤል፣ እውነት እልሃለሁ ይሄማ በፍጹም አይሆንም። በጣም ይቅርታ፣ ሁሉ ነገር ተቆጣጠርሽ እኮ። እህቷን ፍለጋ ስትል ህይወቷን አደጋ ላይ እየጣለችው ሉሆና እህቴ ሳራ ካለች ሰንበትበት ብላለች። ከዛ ቤት ከመጣችበት ሰዓታት ጀምሮ ምንም አዲስ መረጃ እያጣችው ሉሆና በስከ መጨረሻም ራሳቸውን ከወንጀል የሚያመልጡበትን ወጥመድ አዘጋጁ። ይኸውም ሮቤል ደብዳቤ በመጻፍ ሰላም እየላከችው እንደሆነ ለማስመሰል ሞከሩ። የደብዳቤው ይዘት ግን ከሮቤል እጅ እንደተጻፈ ወዲያውኑ አድናን ደረሰበት። ምንም እንኳን ሉሆና ለጊዜው ተሸውዳ እህቴ ሳራ የጻፈችው ደብዳቤ ደርሶኛል፣ ስለ እሷ ደህንነት ነው ማወቅ የምፈልገው፣ ምንም እንኳን በአካል ባንገናኝም ደብዳቤውን ስለላከችልኝ ግን እጅግ ደስ ብሎኛል። አድናን ይህንን ደብዳቤ አንብብና አንተም የደስታዬ ተካፋይ ሆናለችው። ደብዳቤውን እንዳነበበ ግን በሮቤል የእጅ ብዕር እንደተጻፈም ደረሰበት። ም ከፖርሳ ውስጥ በማውጣት ከደብተሩ ጋር በማመሳሰል ነበረ የደብዳቤው ይዘት ከሮቤል ሀሳብ የመነጨ እንደሆነ የተረዳው። ከዚህ በኋላ ብርሌ ከነቃ አይሆንም እቃ ነው። አድናን የበፊቱ አድናን አይደለም። በብዙ መጠራጠር ጀምሯል። በዙሪያው የሚደረጉበትን በተለይ በሮቤልና በሚራ መካከል የፍቅር ግንኙነት እንዳላቸው ከሰማ በኋላ ላይ ማገጣችሁብኝ እናንተ እርስ በርሳችሁ ቤተሰባዊ ጨዋታ እየተጫወታችሁ በስተጀርባ ግን ሌላ መጥፎ ነገር ታደርጉብኝ ነበር፣ በጣም ያሳዝናል የሚል ንግግር አልተናገራቸውም። ይልቁንስ በትዕግስት መቆየት እንዳለበት ከሉሆና ማስጠንቀቂያ ደርሶታል። አድናን ነገሮችን እንዳታበላሽ አሁንም ተረጋጋለችው። አድናን በሚገባ የሉሆናን ምክር ያዳምጣት ገብቷል። እናም ዛሬ ላይ ተያይዘው ወደ ውጭ ወጡበት አጋጣሚ ግን ሚራን አሳብዷታል። ሚራ እነዚህ ልጆች ወደ ውጭ ወጡት ፖሊስ ጣቢያ ነው፣ እኛን ሊያሳስሩና ነው፣ እኔ እናንተ የምናደርገውን ነገር እያወቁ የመጡ ይመስላል። ለማንኛውም ግን ሮቤል ራስን አዘጋጅ አለችው። ይሁን እንጂ ሮቤል በህግ ጉዳይ ምንም አይነት ተጠያቂ እንደማይመጣባቸው እሷን እያበረታታትና በጉዳዩ ራሳቸውን መሸምጠጥ እንዳለባቸው ምናልባትም የህግ ባለሙያ ቢያመጡ ምንም እንደማያውቁ አድርገው እያንዳንዱ ሁኔታዎችን ላለማስጠርጠር መሞከር ይኖርብናል በማለት እርስ በርሳቸው ተመካከሩ። በዚህ መካከልም እየጨቀጨቀቻቸው እህቴ ሳራ የት ናት እያለች ሲመሽ ሲነጋ ናላቸውን በጥያቄ የምታዞረው ሉሆና መግደል እንደሆነ መፍትሄ ያሉትን ነገር ተመካክረው ጨርሰዋል። በዚህም እንግዲህ በመጀመሪያ ራሱ ሮቤል ሳራን ስለገደላት አሁን በወንጀል ሁለታችንም አንድ እኩል እንሆን ብሏል። ሚራን በቀላሉ ለመግደል ያመችሽ ዘንድ በትራስ አፍኛት በማለት የሞኝ መላእክተኛ ሚራን ልኳታል። ሚራ ወደ መኝታ ክፍሏ አመርታለች። ሉሆና ተኝታለች። ሉሆናን ለማፈን ትራሱን አነሳችው። በእርግጥም አፍናታለች። ይሁን እንጂ ነቂዋና ጀግናዋ ሉሆና ትራሱን ቀምታ ራሷን ሚራ ወይ በጥፊ ትደረግማታለች፣ ካለበለዛም ደግሞ ባጠመደችው ወጥመድ ራሷን ታጠምድበታለች ብዬ ማምናለው። ምክንያቱም ሉሆና በጣም ጀግና ናት፣ ጠንቃቃ ናት። በሚራ ጨካኝ እጆች ህይወቷ ያልፋል ብዬ አላምንም። እናም በዛሬው ክፍል በጣም በሚያስገርም ሁኔታ በአድናንና በሉሆና መካከል እየተፈጠረ ያለው መቀራረብ ወደማይሆን እብደት እየወሰዳት ነው። ደብዳቤውን ራሱ ሮቤል እንደጻፈው ከታወቀ በኋላ አሁን ላይ ሉሆና ከራስ አልወርድም፣ ለምንድነው ደብዳቤውን አንተ ለመጻፍ ያደረሰህ በማለት ጠይቀዋለች።
እሱም ፍቅሯ እንዳስገደደውና እሷን ላለማጣት ወይም እየተጨናነቀች ስላለችው ሳራ ልቧ እንዲረጋጋ ሆን ብሎ እንዳደረገው በመጨረሻ ማምኖላታል። ይሁን እንጂ ይህንን ያደረገው ከወንጀላቸው ለማምለጥ ያመቻቸው ዘንድ ነበረ። መኖር እንደማይችል ከሉሃና ማስጠንቀቂያ ደርሶታል። እህቴ ሳራ እመነኝ፣ አንድ ነገር ሆና ከሆነ ካንተ ራስ አልወርድም፣ እኔው ራሴ እገድልሃለሁ ብለዋለች። ዛሬ ቢላዋውን ወደ አይኑ በማስጠጋትም ሆነ አካሉን ልታጎድልለትም እያሰበች ነው። ቢሆንም ግን የሮቤል እርምጃ ሌላ ከባባድ ወንጀሎች እንደሚያመጡባት ታውቃለችና ሉሃና ከመንገዴ ልቀቅልኝ፣ እባክህን ስለ እህቴ ሳራ ንገረኝና አንተ ጋር መጨቃጨቁን አቆማለሁ ብለዋለች። እሱም ቢላዋውን ይዛ እያስፈራራችው በነበረችበት ሰዓት ልሳምሽና እለቅልሻለሁ ነበር ያላት። በሚራ የለመደውን በሉሃና መፈጸም ይፈልጋልና። ይሁን እንጂ ሉሃና እንደ ሚራ አይደለችም። በጣም ጠንቅቃ የምታወቅ ክብሯን የምታስከብር ጎበዝ ሴት ናትና። ሲማገቱ ቆይተው ግን ቢላዋውን በመቀማት እሷን ያስፈራራታል። በዚህ ሁኔታ ከሉሃና የደረሰበት ማስጠንቀቂያና ዛቻ ክፉኛ እያስፈራውና እያስጨነቀው መጥቷል። ዛሬ የሉሃና መራር ጥያቄ እጅግ በጣም ከባድ ነበረ። በቢላዋ አስፈራራችኝ በማለት ለሚራ ነግሯታል። ሚራ በፍጹም ይህንን ካደረገችማ አትቀድመን መቅደም አለብን በማለት ለሮቤል አማከረችው። ይኸውም እንግዲህ እሷን መግደል ሁነኛ መፍትሄ እንደሆነም ይመካከራሉ። ታዲያ በዚህ ሁኔታ እርስ በርሳቸውም እየተፎካከሩ ነው። አንቺ ግዳያት፣ አንተ ግደላት። ሁለታቸውን ባለመስማማት ለብዙ ጊዜ ሲጨቃጨቁ ቆዩ። ይህ ነገር ለማድረግ ለአንቺ ነው ቀላሉ፣ እሷም እንደዚሁ አንተ ልምዱ ስላለህ የእሷን ህይወት ለመንጠቅ በጣም ቀላል ነው በማለት ብዙ ነገር እያባበለችው ነው። በፍጹም አይሆንም፣ ይኸውልሽ ማታ በተኛችበት በቀላሉ መግደል ትችያለሽ በማለት ማመላከታት። ቢሆንም ግን አስጨነቃት። መቼም ሞክሬው አላውቅም፣ የሰው ህይወት መግደል እንዲቀላል አይደለም። ይህ ሁለታቸው እየተጨቃጨቁ በነበሩበት አጋጣሚ ግን ሉሃና ስትደርስባቸው ነገሩን አስቀየሱ። ስለምን እያወራችሁ ነው አለቻቸው። ቢሆንም ግን በከፊል ሰምታቸዋለች። ስለ እሷ ምን እየተመካከሩ እንደነበረ። አድናን ንፋስ ልቀበል፣ ከአንቺ ጋር ወክ ማድረግ እፈልጋለሁኝ፣ ከነዚህ ቆሻሻ ሰዎችም ራሴን ማራቅ እፈልጋለሁ በማለት አድናን ሉሃናን እጇን እየጎተተ በሚወስድበት ሰዓት ግን ሚራ ራሷን ከግድግዳ ጋር ጋጨች። እኔ የሚስትነት ማድረግ ያለኝ ተከትዬ ሊሄድ የምችለው እኔ ነኝ፣ ሉሃና ምን በይናት ከአንተ ጋር የምትሄደው እያለች በቅናት እየተንጨረጨረች ሳለ በጥፊ ደረገማት። አንቺ ዞር በይ ቆሻሻ ሰውነሽ አትቅረሚኝ እያለ ናን ሰክሮ እንዳጠናገራት ሁሉ አሁንም ከድባቴውና ከእንቅልፉ ሲነቃ በጥፊ ደረገማት። ሚራ የአድናን ጸባይ መቀየርና ከወትሮ በተለየ አንቺ ነፍሰ ጡር ነች ጮክ ብለሽ አትናገሪ ሲል የነበረው አድናን ዛሬ ነፍሰ ጡር ነኝ እንዴት ጮክ ብለህ ትናገረኛለህ እያለች ነገሩ የተገለባበጠውና ናል ከወትሮ በተለየ አስቸጋሪ ሰው ሆኖ እንደተከሰተባት የተመለከተችው ሚራ ምናልባትም በእኔና በአንተ መካከል የተፈጠረውን የፍቅር ግንኙነት ሳያውቅ አይቀርም ጉዳችን አለች። ምን ሁኔታ ሊያውቅ ይችላል አለ ሮቤል። ብዙ ነገር እንዳልሰራ ሁሉ ሉሃና ልትነግረው ትችላለች። ስለዚህ ከመቀደማችን በፊት ቀድመን ይህንን ቤት ትተን ጥለን ብንንበል ብለዋለች። ቢሆንም ግን ሮቤል መውጣት አይፈልግም። ምክንያቱም አሁን ምን ይዘን እንወጣለን? ባዶ እጃችንን ነን። ራሳችንን የሚያስችለንን የኢኮኖሚ ሁኔታ ላይ ስላላደለን ይህንን ቤት ትተን መውጣት የለብንም። ይልቁንስ እዚሁ ሆነን እንጋፈጠዋለን በማለት የመጀመሪያውን መፍትሄ ያሉትን የሉሃናን መግደል ተመካከሩ። በስከ መጨረሻም ምንም እንኳን ባይወጥላትም የሮቤልን ሀሳብ በመቀበል ሉሃናን ለመግደልም ተስማማች። አድናንና ሉሃና ወደ ውጭ በወጡበት አጋጣሚ የፍቅር ጥያቄ ማቀረበላት ጎን ሆና እንደምታስብለትና እስካሁን ድረስ ንቃ፣ እባክህን ከጀርባ ብዙ ነገር እያደረጉ ነው፣ ተው አድናን፣ ግራ ቀኝ ተመልከት እያለች የቆየችው ሉሃና ከልብ እየወደዳት መጥቷል። እናም አንቺ በጣም የምትወደጅ ድንቅ ሴት ነሽ፣ መልካም ባህሪ ያለሽ፣ ሰማሽ ስላልኩ እንጂ ከነዚህ ሰዎች ቀድመሽ ባዳንሽ ነበር ይላታል። ብቻ አሁንም መንቃት ጥሩ ነገር ነው። ወደፊትም ቢሆን በትዕግስት ብዙ ነገሮች አይንህ እነዚህ ሰዎች ምን ያህል አደገኛ እንደሆኑ ገና ትረዳለህ በማለት አስረዳቸው። እንዲህ ስለ ሉሃና አድናቆትን ችሯት በስከ መጨረሻም እንደሚወዳት የፍቅር ጥያቄ እንዳቀረበላትም ተመልክተን ነበረ።
ሉሀናም ይህ ስሜት በሷ በኩልም እንዳለ ለአዳን ነገረችው። ታዲያ እዛ ጎዳና ላይ እንደሆነ የፍቅር ጥያቄውን ካቀረበላት በኋላ ሊቀርባትም እየሞከረ ነው። እሷም መረጋጋት ይኖርብናል አለችው። ቀጥሎም ስለ ደብዳቤው ማጣራት እንዳለበትና ትክክለኛ ሳራ ከመጥፋቷ በስተጀርባ ሮቤል እጁ ካለበት አልለቀውም እያለች ሉሀና በሮቤል ላይ እንደማትለቀውም እየዛተች ነበር ወደ ቤት የተመለሰችው። ይሁን እንጂ ሀገር ሰላም ብላ በተኛችበት አጋጣሚ ግን ተንኮለኛዋ ሚራ ወደ ክፍሏ ገብታ በትራስ አፍና ለመግደል እየሞከረች ነው። ሉሀና ማን ይደርስላት ይሆን? ጩኸት ታሰማለች ወይስ ዘላ በጥፊ ትደረግማታለች? ማንኛውም ደስ የሚለው ነገር ቢኖር ሁለቱ ልጆች በተለይ ምስኪኑ አድናን ሉሀና ከጎኑ ስለሆነችና ወደ ፍቅር እያመሩ መሆናቸው እጅግ በጣም ደስ ይላል። እዛ ተንኮለኞችም ዞሮ ዞሮ ሜራን ባይወዳትም ለምፈልገው ዓላማ ታስፈልገኛለችና እስከዛ ድረስ ፍቅር መጫወት ይኖርብኛል በማለት እያስመሰለና እያሾፈባት ሮቤል በስከ መጨረሻም ሁለታቸውም እንዲሁ ወንጀለኛ እንደሆኑ እንዲታወቁ ስል በዛሬው ፕሮግራሜ እዚሁ አጠናቅቃለሁ። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡን አመሰግናለሁ።